የጌታ ጸጋና ሰላም ይብዛላችሁ። ሰዎችን ለመማር የሚከብዳቸው ሰዎች የእግዚአብሔርን ምሕረት ያላወቁ ናቸው። የእግዚአብሔር ምሕረት በእነሱ ላይ እንዴት ባለ መንገድ እንደበዛ የሚያውቁ ሰዎች ሰዎችን ይቅር በማለት ያምናሉ። ትዳራቸውን ይቅር በማለት፣ ቤተሰብን ይቅር በማለት፣ ሀገርን ይቅር በማለት ያምናል። የምህረት ሰው መሆን ታላቅ የፍቅር ሰው መሆን ነው። መጽሐፍ ቅዱስ ምን ይላል? ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። ምን ማለት ነው? ለእናንተ የእግዚአብሔር ቸርነት ምንድን ነው? ለእናንተ የእግዚአብሔር ደግነት ምንድን ነው? ለእናንተ የእግዚአብሔር ፍቅር ምንድን ነው? እስቲ ንገሩኝ። ለእናንተ የእግዚአብሔር ፍቅር ምንድን ነው? የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር ሕይወት ምህረት ነው። ዳዊት በመንገዱ ሁሉ የሚያየው የእግዚአብሔርን ምህረት ነው። በቤቱ የሚያየው የእግዚአብሔርን ምህረት ነው። እናንተ ምን ይታያችኋል? በትዳራችሁ የእግዚአብሔር ምህረት ይታያችኋል? በኑሯችሁ፣ በስራችሁ፣ በሀገራችሁ የእግዚአብሔር ምህረት ይታያችኋል? እኔ ይታየኛል፣ በግሌ ይታየኛል። የእግዚአብሔር ምህረት እንዴት ባለ መንገድ እንዳኖረኝ ይታየኛል። እንዴት ባለ መንገድ እያኖረኝ እንዳለ፣ እየመራኝ እንዳለ ይታየኛል። ስለዚህ ሰውን ስትምሩ፣ ሰውን ይቅር ስትሉ የእግዚአብሔርንም ምህረት አስቡ፣ የእግዚአብሔርንም ቸርነት አስቡ። በዚህ መንገድ እግዚአብሔርን መምሰል ትለማመዳላችሁ። ሌላው አካሄዳችሁን ከእግዚአብሔር ጋር ማድረግ። እግዚአብሔር መሐሪ እንደሆነ፣ እግዚአብሔር ይቅር ባይ እንደሆነ እናንተም ይቅር ባይነትን ተለማመዱ። በሕይወታችሁ እናንተም ይቅር ባይነት ተለማመዱ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። በዛ ዘመን፣ እሱ ባለበት ዘመን እንዴት ባለ መንገድ አካሄዱን እንዳደረገ እግዚአብሔር ያውቃል። ዘመኑንም ስለሚያውቅ፣ ጊዜውን ስለሚያውቅ መጽሐፍ ቅዱስ ስታነቡ፣ ሐሳቡን ስትሰሙ ከሱ ጋር ለመራመድ ሞክሩ። እሱ እንደሚኖረው የእግዚአብሔር ኑሮ የሚገለጠው በእኛ ነው፣ በሰው ልጅ ነው። ሰውን መውደዱ ነው፣ ሰውን ማክበሩ ነው፣ ሰውን መፈለጉ ነው፣ ለሰው ልጆች የሚገባቸውን ማድረጉ ነው። እናንተም ሰው ውደዱ፣ ሰው ፈልጉ፣ ሰው አክብሩ፣ ለሰው ኑሩ። በዚህ መንገድ እንዴት ከጌታ ጋር መራመድ እንዳለባችሁ ይገባችኋል። መዝሙረኛው ዳዊት እግዚአብሔርን ከሚያመሰግንበት፣ በተደጋጋሚ ከሚገልጸው፣ በተደጋጋሚ ከሚዘምረው መዝሙር አንዱ ስለ እግዚአብሔር ምሕረትና ቸርነት ነው። በጣም ይገርመኛል። ተደጋጋሚ ነው የሚዘምረው። በቃ አያልቅም ቸርነቱ ይላል፣ ለዘላለም ነው ይላል። እንግዲህ እናንተ ምናልባት አንድን ሰው፣ እኛ በሰው የምንለካው አይደል? የምህረት ሰው መሆናችንን፣ የይቅርታ ሰው መሆናችንን የምንለካው በወንድሞቻችን፣ በእህቶቻችን፣ አልፎም በጓደኛ፣ በከተማም፣ በሀገርም በተለያየ መንገድ ሰውንንና ከሰው ጋር ስንገናኝ ነው። አንድ ሰው የፍቅር ሰው የሚባለው ብቻውን ቤት ዘግቶ ሲቀመጥ አይደለም፣ ከሰው ጋር ሲኖር ነው። የምህረት ሰው የሚባለው አንድ ሰው ከሰው ጋር በሚኖረው ህይወት ነው የሚታየው። ብቻውን የምህረት ሰው የሚባል ሰው የለም። ብቻውን የይቅርታ ሰው ነው የሚባለው ከሰው ጋር የሚኖር ሰው ነው። የምህረት ሰው የሚባል ሰው ከሰው ጋር የሚኖር ሰው ነው። ከሰው ጋር የማይኖር ሰው የምህረት ሰው የሚባል የለም። ከሰው ጋር አንዳንድ ሰዎች፣ እኔ አንዳንድ ይቅርታ አድርጉልኝና አንዳንድ አገልጋዮች ተደብቀው ይኖራሉ። ከሰው ተደብቀው፣ ከቤተሰብ ተደብቀው፣ ከጓደኛ ተደብቀው። ምን እንደሚደብቃቸው ለጸሎት እኮ አይደለም። በቃ ተንኮላቸው የሚደብቃቸው፣ ቃሉን አለማወቃቸው የሚደብቃቸው፣ ሐሳቡን አለማወቃቸው ይደብቃቸዋል። ስለዚህ ምንድነው ዋናው ዓላማዬ? የምህረት ሰው ሁኑ ነው። የይቅርታ ሰው ሁኑ ነው። እግዚአብሔር የእናንተን ይቅርታ ይፈልጋል። ይቅር ባዮች
እሱን የምትመስሉ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል መጽሐፍ ቅዱስ በኤፌሶ ምዕራፍ 5 ቁጥር 1 ላይ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እግዚአብሔርን መከተል ማለት የምህረት ሰው በመሆን ነው። ዛሬ እዚህ ጋር ነፋሻማ አየር እየወሰድኩኝ በተቀመጥኩበት ይህንን መልእክት ላስተላልፍ ብዬ ነው እና የምህረት ሰው ሁኑ፣ እግዚአብሔርን የምትከተሉ ሁኑ፣ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። በዚህ መንገድ ይቅር ባዮች፣ በዚህ መንገድ የምህረት ሰው፣ በዚህ መንገድ የእግዚአብሔር ልጆች እንሆናለን። በይበልጥም እንታያለን። የእግዚአብሔር ልጆች መሆናችንን ሰዎች ሁሉ ያውቃሉ። ስለዚህ የይቅርታና የምህረት ሰው ሁኑ። ጌታ ዘመናችሁን ይባርክ።